ቺት ካደረጋችሁ በኋላ ምኑ እንደሚያስጠላ ታውቃላችሁ? ጸጸት ልክ ነው። ውስጣችሁን ይበላችኋል። አይምሮአችሁ ሰላም ይባል ነገር አያገኝ። ቺት አድርጌያለሁ። በአንድ ሌሊት ወንዶች ከምረገጽ ቢጠፉ ምን የሚፈጠር ይመስላችኋል? እችንደናው መንሼ ከፈቱ ጋሼ እችንደናው መንሼ ከፈቱ ጋሼ አቢ ሆያዬ በዋትስአፕ ልኬልሃለሁ። ብሬን በቴሌብር አስገባኝ። ለሀገርህ ኢትዮጵያ ትሞታለህ እኮ መዋጋት ማሙት ትሞታለህ እኮ ለሀገር። አሁን ለኢትዮጵያ ከሆነ እኔ አልሞት። ሴት ልጅ ሳትፈልግ ከባሏ ጋር ብተኛ ተደፈረሽ የሚባል በዚህ ዘመን ዩኒቨርሲቲ መግባት የ4 ዓመት እስር ቤት እንደመግባት። ከስራ ወደ ቤት መኪናዬን እያሽከረከርኩ እየተመለስኩ ከፊት ለፊቴ ዋሌት ወድቆ ተመለከትኩኝ። አንስቼ ዋሌቱን ስመለከተው ዶላሮችን አገኘው። ገንዘብ ግን ካሽ ላይ ነግሩኝ ይችላል። ይሄን ደግሞ የወዳጆች ስፖንሰር እያደረጉኝ እየደገፉኝ ነው ብሎ ለተናገረው ንግግር አባትየው ቪዲዮ ለቋል። እስቲ እንደው ምትለው ብታጣ እንደው በረንዳ ያደኩ ትላለህ እንደበናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ማጣት እንዳስተማረኝ በህይወት ያስተማረኝ የለም። ምንድነው የሚባለው? ምንም ከሌለ በቤተሰብ ስብሰባ ላይ ለስላሳ በጥርስ የምትከፍቱ አንተ ነው ይባላል። ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን ሰው መሰረቱ ዛማዶ እዚህ ጤሳን አጋፋት ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ኮከባችን ጎንበስ ብለናል። አጃብ የሚያሰኙ ቪዲዮቻችን ጋር ተከስተናል። ከቪዲዮችን ጋር ወንድማችሁ ተሙሉ ጉዜ እንዲሁ ከካሜራ በስተጀርባ ኩኖሩ እነሱን ሰዓት አፍቶ ከሽሎ ሁሉ ቀምሮ የሚያቀርብላችሁ ከርታታ ወንድም ግስግስላው ወዬ የማር ወለላው ከህመም በኋላ አገግሞ ተመልሷል። አሁን ገግሞ ሊሰራ ነው። እንኳን ደህና መጣችሁ። ለሳቆለ ጨዋታ እንዲሁ ወደ ቁም ነገሩ ወደ መማሪያ ቤት እኛ ጋር ሲመጡ ሰብስክራይብ በተሯ መጫናችሁን እንዳትረሱ። የደወል ምልክቷን መጫናችሁን እንዳትረሱ። የላይክ ምልክቷን ደግሞ ለማበረታቻ እንዲሁም ለሰው እንዲደርስላችሁ ንኳት። ሀገራችን ውስጥ ኢትዮጵያ ውስጥ የምትኖሩ ውድ ቤተሰቦቻችን ያችን ነገር VPN ማብራታችሁን እንዳትረሱ። ደብረ ታቦር በዓል በሰላም አደረሰን እያልን ቪዲዮውን ጀምረናል። ቪዲዮ ላይክ ያደረጋችሁ ደረ ቪዲዮ ወንዶች ከዚህ ምድር ላይ ቢጠፉ ምን ይፈጠራል? እስቲ እንመልከት። በአንድ ሌሊት ወንዶች ከምረገጽ ቢጠፉ ምን የሚፈጠር ይመስላችኋል? አንዳንድ ሴቶች ምድር ወደ ገነት የምትቀየር ይመስላችኋል። እውነታው ግን ይህ ነው። በሰዓታት ውስጥ ኤሌክትሪክ ይቋረጣል። ዓለማችን ላይ 92% ኤሌክትሪክ የሚጠግኑና የሚሰሩት ወንዶች ናቸው። መብራት የለም ማለት ደግሞ ፍሪጅ የለም፣ ንጹህ ውሃ የለም። በአጠቃላይ ትምህርት ቤቶች ይዘጋሉ፣ ሆስፒታሎች ይዳከማሉ፣ ኢንተርኔት ይቋረጣል፣ ስልክ መደዋወል ራሱ ብርቅ ይሆናል። እያንዳንዱ ይደረጉ የነበሩ በረራዎች ይቋረጣሉ። ባስና ባቡርም እንደዛው። ትራንስፖርት ከሌለ ደግሞ በጥቂት ቀናቶች ውስጥ ፋብሪካዎች ይዘጋሉ። የኮንስትራክሽን ስራዎች 90% ይቋረጣሉ። ሳምንት ባልሞላ ጊዜ ውስጥ የምግብ ስርዓቱ ይናጋል። ከተማዋ በቆሻሻና በጨለማ ትዋጣለች። ከአንድ ወር በኋላም ምግብ እየጠፋና እየተበላሸ ይመጣል። ምክንያቱም ከ85 እስከ 90% ገበሬው ወንድ ነው። ከብት አርቢ፣ አሳጥማጅ፣ በአጠቃላይ የስጋና የወተት ተዋጽኦዎች በሙሉ ይቆማሉ፣ ይጠፋሉ። ያለ ስጋና ያለ ወተት ተዋጽኦ ደግሞ የሰው ልጅ ህይወቱን መምራት ይከብደዋል። እሱ ብቻ አይደለም፣ 70% ስልጣን ላይ የነበሩት ወንዶች በሴቶች ይተካሉ። በየቦታውም ጦርነት ይጀመራሉ። ኒውክሌሮች ሊተኮሱ ይችላሉ። ከአንድ ወር በኋላም በየቦታው ሰው መድኃኒትና ምግብ ለማግኘት ረጃጅም ሰልፎችን ይሰለፋል። ማዕድን ሙሉ ለሙሉ ይጠፋል። ዘይትና ነዳጅም ያልቃል። ምክንያቱም ከ98 እስከ 96% የሚሆኑት አደገኛ ስራዎች ነዳጅን ማውጣት ጨምሮ የሚሰሩት በወንዶች ብቻ ነው። አንድ ዓመት ባልሞላ ጊዜ ውስጥ በርካታ ሺህ ሰዎች ይሞታሉ። ምግብ፣ ንጹህ ውሃ፣ ኤሌክትሪክ፣ መድኃኒት ማግኘት ይቸግራቸዋል። አብዛኞቹ ሃይዌዎች ይዘጋሉ። ፋብሪካዎችና የመንግስት ተቋማቶችን ጨምሮ አብዛኞቹ ይዘጋሉ። ከ20 ዓመት በኋላ ምናልባትም ትንሽ ሊረጋጋ ይችላል። ግን የሰው ልጅ በግማሹ ጫካ ውስጥ ገብቶ መኖር ከጀመረ ብቻ ነው። ምክንያቱም በህይወት ለመቆየት ማዕድንና መመገብ ይጠበቅባቸዋል። ግን በዛ መሃል የዓለም የህዝብ ቁጥር ያሽቆለቁላል። ምክንያቱም የወንድ የዘር ፍሬ አይገኝም። እሱ የለም ማለት ደግሞ ማንም አይወድም። ያ ማለት ደግሞ የሰው ልጅ ለመጥፋት ከ80 እስከ 90 ዓመት ብቻ በቂው ይሆናል። አይ እኔ ላይ አታፍጡ፣ እኔ ሳልሆን ሳይንስ ነው ይሄንን ያለው። ይሄ ቪዲዮ 20 ሺህ ላይ ካገኘ ሴቶች ከምድር ቢጠፉ ምን እንደሚፈጠር ሰራላችኋለሁ። የሴቶችንም ትነግረናለህ። ግን ወንድ ልጅ በዚህን ያክል ኢንፍሉዌንስ እንደሚያደርግ እነ ከሊት ያውቁ መሰለኝ። በብልቃጥ እንራባለን ይላሉ እኮ አንዳንዶቹ። የሚገርም ነገር ወንድ ልጅ ምን ያደርጋል? ወንድ ልጅ አያስፈልግም ወይ ሴት ልጅ አታስፈልግም የምንል ሰዎች ትንሽ ብንመረመር ጤናችን ትክክል ስላልሆነ ማለት ነው። ፈጣሪ ራሱ ወንድንና ሴትን አድርጎ የፈጠረበት ትልቅ ምክንያት አለው። አንዳችን ያላንዳችን ስለማንኖር ማለት ነው። መኖር ብንችልማ ጾታ ሳይገለጽ አንድ ሰው የተባለ ነገር ብቻ ነበር የሚፈጠር የነበረው። እንግዲህ ዛሬ ደብረ ታቦርን አስመልክቶ በዓሉን የሚዋጅ ቪዲዮችን ይዘንላችሁ መተናል። እስቲ ቡሄ ሲጨፍሩ ምን አጋጥሟቸዋል ተመልከቱልኝ። ተቀበል ኮክኒያ ረጋሽ አይነፋም ዋገኛለሁ አንተ ካካሙላ
ሶስት ናቸው ደግሞ አርጋር ሶስት ሰው ብቻ ይቻላል። ፋዘር ቁጭ ብሏል። እሰየን ልጆች እንኳን አደረሳችሁ። መጣችሁልኝ። ሆያ ሆዬ እዛ ማዶ ሻሽ ሻሽ እዚህ ማዶ ሻሽ ባለዚህ ባልተቤት ወርቅ ለባሽ ሆያ ሆዬ እዛ ማዶ ጋቢ ጋቢ እዚህ ማዶ ጋቢ ጋቢ ባለዚህ ባልተቤት አንበሳ ጋላቢ ጎሽ እውነት አወጋችሁ። አሁን ምን አንበሳ ብቻ ምን ያልጋለብ ነው አለበል። ይሄማ ያሸልማችኋል። እሰየን ልጆች በሉ እጃችሁን ዘርጉ። እንዴ ፋዘር ጉሮሯችን እስከሚበጠስ ድረስ ጮኸን አንዳንድ ብር ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀበይ የሰጡሽን ብቻ ተቀበል። ጉራኛ እውነታቸው ነው። በልጅነታችን እኛም በ25 ሳንቲም ሲያስጮህን ኖሩ። አሁን ደግሞ እነዚህን ህፃን ልጆች በአንድ ብር ምን አድርጉ ነው የሚሏቸው? ትላልቆች ዝም በል ቀልቃላ ምን ታውቃለህ? ይሄ እኮ በጃንሆይ ጊዜ የወር ደመወዝ ነበር። ረጋሽ አይነፋም ሆድህ ነፋ ጥርግ በላ አልቀበልም። ሆያ ሆዬ ሆያ ሆዬ እዛ ማዶ ቀይ አበባ እዚህ ማዶ ቀይ አበባ ልጆም ቢሰጡኝ ይሻላል አባባ። የበላይ ልጅ ጭራሽ በልጅ የመጣችሁ ጭራሽ ሆያ ሆዬ እዛ ማዶ ጭስ ይጨሳል እዚህ ማዶ ጭስ ይጨሳል። አበራ ቆይ አንተ ቆይ አገኛለሁ ካካሙላ ሳለጅ ያሳደገው ጭራሽ ልጃቸውን። በነገራችን ላይ እኛ አካባቢ ክፍለ ሀገር ማለት ነው በቀን አይጨፈርም ጭራሽ። ሰብሰብንና ቀን ላይ ግጥም የሚያወጡና ገንዘብ የሚቀበሉ ከፊት ለፊት ይቆማሉ። ተቀባዮች ደግሞ ከኋላ የሚሉ እና ማታ ላይ ነው የሚጨፈረውም። ደግሞ ልክ ችቦ ሲወጣ ነው ሲቃጠል። አባወራ መጥቶ ችቦ ሲያቃጥል ነው ችቦን እየከበብን ምንጨፍር የነበረው። በዛን ሰዓት በውሻ ያልተነከሰ፣ በጥበቃ ያልተባረረ፣ ድንጋይ ያደናቅፉት ባፍጦሙ ያልተደፋ፣ ጭቃ ውስጥ ያልተነከረ እንዲሁም የሙስሊም ግቢ ነው ተብሎ ባዶአችንን ግን አንሄድም። ወይ ዳቦ ቤት ያፈረው ሳምቡሳም ካለ ምንም ነገር ይሰጡን ነበረ። አንዳንድ ጊዜ ምርቃትም ወይ አድርሰናል ሊሆንም ይችላል። ምን አይነት የዘመኑን አጀም እንደሆነ ላሳያችሁ። እሽንደናው መንሽ ከፈቱ ጋሽ እሽንደናው መንሽ ከፈቱ ጋሽ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼ ነው ፋዘር? ምን ሆኖ ነው? 20 ብር ነው 10 ብር እንዴ ምንድነው? ሩላንሳዎች ነው እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጥተው አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና ይሄ ነገር በነገራችን ላይ እንደ ቀልድ እያየነው ነው እንጂ ቀስ በቀስ እየጠፋ ነው። አሁን ላይ እኮ እንደው ድፍን ካልሆነ እኮ አይቀበልም ልጆች። በፊት እኮ ብርም የሚሰጠው ወይ ሙልሙል ያልጋገረ የተጋገረ ነገር ሲታጣ ነው እንጂ ገንዘብ ራሱ ይከለከል ነበር። እቺ እንደዚህ አይነት እቺ ጨዋታ እቺና መጣሽነ እቺ እንደና ግን ከዚህም የባሰ አለ በነገራችን ላይ ይኸውላችሁ። አቢ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌ ብር አስገባል። እማዬ አክስቴ ሆያዬ በዋትስአፕ ልኬላቸዋለሁ ብሬን በቴሌ ብር ሙሌ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌ ብር ሆዬ ሆያዬ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታውዳመት ድገምና አመት ድገምና የሙልዬን ቤት ድገምና አመት ድገምና ወርቅ ይዝነብበት ድገምና አመት ድገምና። አረ እቺ ክሬቲቭ ናት። አሁን ተሰብስባችሁ መጨፈር ሲያቅታችሁ ብቻህን ከሆንክ ለቤተሰብ ምን እናደርግ ነበርኩ? ይቀመጥ ነበርኩ አበባ ምናምን ስለን በፊት ፎቶ ትልክ ነበርኩ። ይሄ ምን ያስገርምሃል ወንድሜ? አሁን ላይ እኮ ለቅሶ መምጣት ላልቻሉ ሰዎች ስትሪም የሚደረግበት ዘመን ላይ ነው ያለው። ወደ ኋላ አትቀራ፣ ወደፊት በቃ። ምንድነው ያኔ እናንቺ ብናቆም ቦስ ባለ ፎቁ የዚህ ሰፈሩ እሺ ማታ ይንከማለላላ استغفر الله العظيم
ከመናቅ በጩቤ መዛቃሉ። ከየት ነው ይሄን ወሬ ያመጣሽው ደግሞ? ሰማሽ? ኧረ እባክሽ ተይ፣ ይቅርብሽ፣ ተይ ስራ ስሪ። አንቺ ልጅ ወሬ አታመላልሽ። ምን ነው አንቺ የሼር ነው እንደምትንከባለሉት? ምን ነው አሽቃበጥሽ? አልገባኝም። ወጪ ወረኛ ስንቱ ነው ሰርቶ መለወጥ እያለበት እከሌ እኮ ተንከባሎ ነው ያገኘው። ተንከባሎ ሂጂ ተንከባለ። ለምን አይከረባበትም? በመከባለል ቢሆንማ አህያ ቤት በደረሰች። ያንተ ስንቱን እውነትህን እኮ ነው። ስንቱን ነው ከመስመር ያስወጡት እኮ። የሚገርም ነገር አንዴ ምን አጋጠመ መሰለ? እሺ ሰውየው ሲሰራ እንደው ድምፁም አይሰማም። እቁብ እየጣለ ሰብስቦ ይኸውልህ ሻይ ነበር የሚያዞረው የነበረው ይታይ፣ ቆቀርና ሻይ ማለት ነው። እሱን ነበር የሚሰራው። የዛን ሰዓት አባከን ያላለው ሰው ሲቸገር ያላየው ሰውየው ከዛ ምን ከፈተ? ሻይ ቤት ከፈተ። ከጎን ሱቅ ከፈተና ወንድሙን ጠራ። ከወንድሙ ጋር እየሰራ ምግብ ምናምን ከእህቱን አመጣትና ከገጠር ምግብ መስራት ጀመሩ። ይታይ እንግዲህ ለውጡን እያየው ነው አይደል? እኔ አላየሁም፣ አንተ ነው ያየው የምትየነገር። አይ ይታይ በኔ ውስጥ እና እንደዛ ያደረገ ትልቅ እቁብ አገኘና ትልቅ ነገር አደረገ ማለት ነው። ትልቅ ሰው ምን ቢሉት ጥሩ ነው? ምን እንደለመደው ጠንቋይ ቤት ተንከባሎ ነው። እንደው አንዳች ችግር ያንከባላችሁ። ሰርቶ የሚያሰራን ባለሀብት እኮ ነው። አፈርድም ያበላ ነው። ሲጀመር እሱ ያደገው ለእናንተ መጥቶ ቱሪናፋውን ስላልነፋ ስላላወራ ነው። ቢያወራማ እንዴ እግርግሩን ብላ እንዴ። ሀብታም መሆን ከፈለጋችሁ ቢ ሳይለንት፣ በቃ ጸጥ ብላችሁ ስራችሁን ብቻ ስሩ። አዎ እዩኝ አትበሉ። እዩኝ አሉንማ እያየን ነው በየሶሻል ሚዲያው መጥቶ ሲሰጣጡ። እሺ ሰሞኑ ሶሻል ሚዲያ ላይ ሲዘዋወር የነበረው ሴት ልጅ ሳትፈልግ ከባሏ ጋር ብተኛ ተደፈረሽ ይባላል። እነሱ ደግሞ ምን ያለሽ ሐሳብሽ? ክላው ወጥቶ ሌላ ቤት ውስጥ ያሉ ሰራተኛ ዘመድ ምናምን ወንድ ልጅ ውጪ ላይ ወጥቶ ያን ድርጊት ያደርጋል ብዬ አላስብም። ስለዚህ ለትዳር ያለኝ አመለካከት በጣም ትልቅ ሰፊ የሆነ አመለካከት ነው ያለኝ። በጣም የተቀደሰ የተከበረ ነው። ተቀደሰ ግንኙነት ነው። እነሱ አብረው በሚተኙበት ሁሉ ነገር እሱ ቅዱስ ነው። ለሌላው ነው ዝሙት የሚባለው ከሌላ ሰዎች ጋር በሚያደርጉት ነው እንጂ በትዳር ውስጥ ያለ የትኛውም ግንኙነት ቅዱስ የሆነ ነው። ስለዚህ እኔ ሚስት አብራው ያው ችግሮቿ ላይ የሚረዳት ብዬ አስባለሁ። ወልዳ ከሆነ የሴት ልጅ ግዴታዎች ያሉብን ወቅቶች አሉ። ግን ከዛ ውጭ ኖርማሊ ዛሬ ደብሮኛል፣ ራስ ምታት ይዞኛል ምናምን ተብሎ የሚታለፍበት ነገር አይደለም። እሱ ከዝሙት ከተለያዩ ችግሮች ራሱ የሚጠብቅበት ትዳሩ ነው። እንዳይባልግ ነው። ትዳር ቅዱስ ነው የተባለው። ይሄን ግንኙነት ቅዱስ ያደረገው ፈጣሪ በትዳር ውስጥ ይሄ ግንኙነት እንዲኖር ስለሚፈለግ ነው። ስለዚህ ሚስቶችዬ ባላችሁ በሚፈልገው ጊዜ ብትገኙለት ለእናንተ ጽድቅ እንደመስራት ነው ብዬ ነው ማስበው እንጂ እኔ ተደፈረሽ በሚለው ሀሳብ አልስማማም። እኔም አልስማ አከልክሉ ነው። እኔ አሁን እንደዛሬ ገብቶኝም ያውቅ አስረዳችሁ ነገር አረ ከዛሬ ውጪ አንተ ለምንድን ነው የማታስረዳኝ? እንደዚህ አይነት ነገር እኔ ብዙም እኮ እውቀቱና ኖሃው የለኝም ብዬ ነው እንጂ እንደዚህ አይነት ነገር ከምዘላበድ የበሰለች እንደዚህ አይነት የበሰሉ ሰዎች ባቀርብ ብዬ ነው። ምከረው እምቢ ካለ ገንዲ ይዞራል አይደለም በሴት አስመክረው ነው እንደዚህ። እኔ አሁን ገባኝ። እስቲ ደግመን እንየው ቪዲዮ። አይ በቃ እንዴ ድጋሚ በቃ ቤት አንተ ቁጭ ብለህ ያለ ቀኑን ሙሉ ችግር የለውም እንዴ። አንተ ጭራሽ መደፈር ይባላል እንዴ ትዳር ላይ? አውቶቡስ ሰዓት እንኳን ደስ አለት ባለቤቱ ወንድ ልጅ ተቀላቅሏል። እሰይ ኦኬ። ስለዚህ አጠቃላይ ሂሳቡ 180 ሺህ ብር መጥቷል። 180 ሺህ? አዎ። ለምን ለልጁ ነው? አዎ የወሊድ 180 ሺህ ብር። በምጥ ነው እኮ የወለደችው። ጭራሽ በምጥ እናንተ ጋር እኮ ለቀን የቆየችው ምንድነው? 180 ሺህ ማለት ምን ማለት ነው? አዎ ይሄ አሰራራችን ነው። ከዚህ እንዴት ነው? ምን ማለት ነው? እኛ እኮ ፈልገን ወደን ፈቅደን የወለድነው ምንም እኮ እዚህ ውስጥ አስተዋጽኦ የላችሁም። በነገራችን እኔ እና ሶጦት እንዴት ነው አልገባኝ። መስረጅኝ እስቲ። ያው ግን የሚገባትን እንክብካቤ ተደርጓል። ፕሮፌሽናል የሆኑ ዶክተሮች ምንም ያደርጋችሁ ፕሮፌሽናል ይሉሽ በየ30 ደቂቃው ትገባላችሁ። እንዴት ነሽ እያላችሁ ነው የምትወጡት። ይሄ ምን አደረጋችሁ? ይኸውልሽ 180 ሺህ ልጁ ተወልዶ እስኪያድግ ራሱ አያስወጣኝ። እኔ ብሩ የለኝም የኔ እናት። አሁን እሷንም ልጄንም ስጡኝና ስለዚህ እንደዚህ ማድረግ አለብን ማለት ወደ ህግ አካል መሄድ ይኖርብናል። አረ ወደ ህግ ሄዱ። እኔም እሷ ልጅ ሄዳል። ልጁ ወይ ሲያደግ ሰርቶ ይክፈል 180 ሺህ። ኦኬ አውቶቡስ ሰዓት ወደ መተዋባት ብንመጣና ሂሳቡ አንግባባን። ይኸውልሽ ትሰሚያለሽ፣ እሷንም ልጁንም ሌላ በደግም ራሱ በዚህ ብር አኖራችኋል። ገብቶሻል? አንቺ 180 ሺህ ለሶስት ቀን ጥበቃ ጥሩልኝ። ያለ ዋንጫ መግቢያ ነው እንዴ እናንተ ሆስፒታል? 180 ጥሪው። እንደውም ልጁ እኔን አይመስልም ጥቁር ነው።
እዛው የእምነት ክደት ቃል መስጠት የሚከፈሉ ክፍያዎች ግስ እንደው ይቅርታ አግባብ ነው ብለህ ታስባለህ? አግባብ አይደለም እንዴ? አሁን እኮ ወደ ድሮ ዘመን ልንመለስ ነው እኮ። የባህል አዋላጅ ጋር መሄድ ልንጀምር እኮ ነው። ይሻላል ብዬ ነው ማሰብ። ይቅርታ አድርግልኝ ካለው ነገር ካለው እንዴ የሚከፈለው ክፍያ ደግሞ እንደው በምጥ መውለድ የምትችል ሰዎች አንዳንድ ሆስፒታሎች ሁላችንም አይደለም አንዳንድ ሆስፒታሎች በኦፕራሲዮን ካልወለድሽ ብሎ ግብግብ ይፈጥራሉ። ልክ መጨረሻው 9ኛው ሰዓት ላይ ሆን ብለው እኮ ነው በነገራችን ላይ እንደዚህ ታፈነ ልጁ ይባላል። ችግር ያፍናቸው ነኝ እንደዚህ በሰው ነፍስ የሚጫወት እና እንዴ ስንት አለ እኮ ማሳደግ ያቃተው እኮ አለ። ግስ ምን ሆነ ነው እንደዚህ ሰው አስጨንቀው ገንዘብ ይቀበላሉ፣ መኪና ይገዛሉ። እነሱም ማለፊያቸው ሊሆን ይችላል። እንግዲህ በክፋት የመጣ ነገር ያው እኛ ለምናገር ያድርስባችሁ አላለም። ግን ከጥፋታችሁ ተማሩ ተመለሱ ለማለት ያክል ነው። በቃ የጠፉ ስራዎች እሺ ኢትዮጵያ ውስጥ እኮ በእድሜያችን የጠፉ ስራዎች አሉ አይደል? ለምሳሌ ድሮ ሆቴል ቤት ምናምን ሲከፈት የሆቴል ቤት ጽሁፍ እንትና ሆቴል የሚባሉ እኮ የሚጽፉ ሰዎች ነበሩ። የእጅ ጽሁፋቸው በጣም የሚያምር በድርብ መጽሐፍ የሚባል ነበረ እና በሌተር ነበር የሚከፈላቸው በአንድ ቃል አይደለም በአንድ ፊደል እና ጥሩ ተከፋይ ነበሩ በነገራችን ላይ። እና አሁን እኮ የሆቴል ቤት ጸሐፊዎች ምናምን የሉም አይደል? አሁን ዲጂታሊ ይሄ ፕሪንት ሚዲያው ማስታወቂያ አሁን ላይቲንግ አለ ምንድን ነው የሚባለው? ላይት ቦክስ ምናምን ባነር አሁን እንደዛ ነው ማስታወቂያ። ሌላ ልጅ እያለን ማስታውሰው የመብራት ኃይል እንትን ሰብሳቢዎች ነበሩ አይደል? በየቤቱ የዞሩ ብር ቢሰበሰቡ እንደዛ ነበር። ሌላስ ትልልቅ ከተማዎች ላይ ፈረስ ጋሪ የሚባል ስራ እኮ ጠፍቷል። ኢትዮጵያ ውስጥ በሙሉ ጠፍቷል ባይባልም ትልልቅ ከተማዎች ላይ ፈረስ ጋሪ የለም። ፈረስ ጋሪ ልጅ እያለን ነበረ። ሌላ ምን ነበር? ታይፕ ቤት እኮ የሚባል ነበር፣ በታይፕ መጻፊያ። በነገራችን ላይ አንዳንድ ከተሞች ላይ አሁን ታይፕም አለ አይቻለሁ። ትልልቅ ከተሞች ላይ ብዙም አታገኙትም። ታይፕም እየጠፋ ነው። ጠፍቷል እንጂ የለም እንጂ። ሌላስ የጠፉ ስራዎች እስቲ ኮሜንት ላይ የጠፉ ስራዎች እስቲ ኮሜንት ሴክሽን ላይ ያስቀምጡልን። ይሄ ግን እንዴት እንደሆነ ታውቃላችሁ? ይሄ በቀለም በብሩሽ የሚጽፉ ማለት ነው አሉ። ቢያንስ በቁጥር እኛ አካባቢ ራሱ 2-3 ነበሩ። ምንድነው የሚደረገው? እጽፎ በብሩሽ በዶሲ ወይ በክላሰር ተደርጎ ወይ ደግሞ ጨርቅ ላይ አቡጀዲ ላይ ጻፈና ወይ በመስታወት ይደረጋል። የልደት፣ የሰርግ፣ ለምርቃት፣ ለገና ትዝ ይላል። የገና ምን ይደረጋል? ይሄ በክላሰር የለም በሱ ላይ ጻፍና ጽር ላይ እንሰቅል ነበር። በፊደል ነበር የሚከፈላቸው የነበረው። የት ናችሁ ግን? የእንትና ትዝ አለህ ወንድሜ? ማብራት በየቤታችን የሚያመጣው ሰውዬ። ጋሽ ሲራቅ መሰለኝ። ቀይ ልብስ ለብሶ ቀይ እንትን ይሄ ዩኒፎርም ነው ጃኬት ነገር። ድሮ እንደውም ገዋን ነበር። በጋውን የሚመጣ ለሀገርህ ኢትዮጵያ ትሞታለህ እኮ። መዋጋት ማሙት ትሞታለህ እኮ ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ልወጣ። አሁንም እኮ አለ ነው ይባላል። እንደሞትን ቁጠሪውና ያው ሁለቴ እሞት ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩ ብራዘሬ ለኢትዮጵያ ትሞታለህ። አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገር ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? ለሀገሬ እሞታለሁ በስነ ስርዓት ካስማጨ እሞታለሁ በሚሉ ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ብዙ ነገር ያስፈልገናል ለመሞት መደረጋል። ያለው ባንድ ጌታ እውነት ለመናገር ለሚዲያ እንሞታለን ልንል እንችላለን። ነገር ግን አሁን ላይ ያለው የወጣቱ ልብ እንደዚህ አይነት ደረጃ ነው ያሳደግነው። ልክ እንደዚህ እንዲሰማው አድርገን ነው የሀገር ፍቅር እንዲኖረው ሀገሩን እንዲወድ አድርገን ነው። ሀገራችንን መውደዳችንን ለማሳወቅ መሞት አስፈላጊ ነው ብዬ አላስብም። ሀገርን መውደዳችንን የሚያሳውቀው ሀገር እንዳትፈርስ አንድ ላይ እንድንኖር ሃይማኖት ከሃይማኖት እንዳይጋጭ ዘር ከዘር እንዳይጋጭ በፍቅር እንድንኖር ማድረግ በራሱ ከሞት በላይ ነው። ግሴ ስንቱን ከሞት እንታደገዋለን። አሁን ላይ ተስፋ የቆረጠ ትውልድ እያፈራን ነው። የጥያቄ ምልክት ለእናንተም ለእኛም ጭምር ነው። እስቲ ሀሳብ ስጡበት። ቺት ካደረጋችሁ በኋላ ምኑ እንደሚያስጠላ ታውቃላችሁ? ጸጸት። ልክ ነው። ውስጣችሁን ይበላችኋል። አእምሯችሁ ሰላም ይባል ነገር አያገኝ። ቺት አድርጌያለሁ ይሄ መኮራበት ወይም መመጻደቅበት ታሪክ የሆነው ሳይሆን ምናልባት ሰዎችን ካስተማረ ብዬ ነው ይሄን ቪዲዮ እየሰሩ ያሉት። ደግሞ ለስራ እዚህ ቻይና በመጣሁበት ወቅት መሆኑ ነው ማለት የአንድ ምሽት ስተት የ4 ዓመት ታሪክን ወደ ገደል። ይሄ በቀላሉ እጅ የሰጠሁበት ጉዳይ አይደለም። መጀመሪያ ላይ በጣም ታማኝ ለመሆን ሞክሬያለሁ፣ ጠንካራ ለመሆን ሞክሬያለሁ። ግን ቀናቶች
ወደ ሳምንታት ከዛ ወደ ወራት እየተቀየሩ ሲሄዱ አልቻልኩም። እጅ ሰጥቶ በቃ ተሸነፉ። እንዴ መጀመሪያ እኮ ከራሴ ጋር በጣም ተጣልቻለሁ፣ ግብ ውስጥ ገብቻለሁ። በቃ አይሆንም፣ ቀጥ ብሎ ወደ ቤት ሄደ፣ ቀን ያልፋል ብያለሁ። ግን እንዴት ነው እንዴ? አንደኛ እዚህ ብዙ ጊዜ ነው የምቆየው። ፀጉሬ ተንጨባሮ ፂሜ እንደዛ በጣም መስመሩን ስቶ አስጠልቶ ምን ብሎ ደግሞ ለስራ ነው የመጣሁት። ራሴን መስታወት ላይ ማየት እስከሚያስጠላኝ ድረስ እንዴት ተደርጎ ነው የሚሆነው? እንዴ አይመጣውም፣ በቃ አይመጣውም፣ አይሆንም። በቃ በጣም በቃ ከ4 ዓመት በኋላ የሌላ ሰው እጅ ፀጉሬ እንዲነካ ፈቀድኩ። ፀጉር ቆራጭ ላይ መንገጥኩ። እንዴ በቃ ቺት አድርጌያለሁ። አብዛኛው ወንዶች ከተሳሳትን አርሙን። ለፀጉር ቆራጫቸው ያላቸው ታማኝነት ይሄ ነው የሚባል አይደለም። አሁን እኛ ከዮባ ውጪ ወደ ውጪ ያለን ሰዎች ነን። አለ የተባለ ኢንተርናሽናል ፀጉር ቆራጭ ራሱ ቢመጣ ይቅርታ አድርጉልኝና አላስነከው። መሽለት እንዲህ ፀጉሬ ተንጨባሮ መንገድ እየሄድኩኝ ማለት ነው ሽፍታ ነህ ብለው አስገቡኝ። እግዚአብሔር ያሳያችሁ። እንደው አልቆረጥ ብዬ እኮ ነው ከሱ ውጪ አልነካም አልኩኝ። የታማኝነት ያስከፈለኝ እንትናችሁ እና ለሚስቶቻችንም እንደዚህ ታማኝ ነው። በዚህ ዘመን ዩኒቨርሲቲ መግባት የ4 ዓመት እስር ቤት እንደመግባት 4 ዓመት ሙሉ ቲዮሪ አጥንተህ ስትወጣ ሰፈር ውስጥ ሽሻ እየሳበ የድለላ ስራ የሚሰራው ጓደኛ መኪና ገዝቶ ይጠብቃል። ዲግሪ ለስራ ሳይሆን ግድግዳ ላይ ፍሬም ለመሆን ነው የሚጠቅሙ። እናንተ ምን ትላላችሁ? ዲግሪ ይሻላል ወይስ የሰፈር ቢዝነስ? ኮሜንት ላይ ሀሳባችሁ ስጡበት። እንደኔ አስተሳሰብ እየተማርክ ስራ መስራት ትችላለህ። እኛ እየተማርን ስራ ሰርተናል። የምትማረው ሌላ ድርጅት ሄዶ ተቀጥሮ ለማገልገል ብቻ ከሆነ ባትማር ይሻላል። የምትማረው የራስን ቢዝነስ ለማሳደግና ክሬት አድርጎ ትልቅ ደረጃ ለመድረስ ማኔጅም ለማድረግ ጭምር መሆኑን እንዳዘነጋ መማር ጥሩ ነው። እስቲ እናንተ መማራችሁ ይቆጫችኋል ወይስ ትክክል ነው ብላችሁ ታስባላችሁ? እንዴት ሄድ እንጂ አትሄድም፣ በጭራሽ አትሄድም። እጠብቃታለሁ እኔ እሷ ወንድ አልሰማሽም እንዴ? የዚች እኩያ ናት። ያውም ከዚች ባታንስ ወደ ትምህርት ቤት እሄዳለሁ ብላ ስትወርድ ከባስ ጀምበሯ አጠብቀው እንኳን ሴትነቷን የልጅነት ወዟን በሆኑ ሳታውቀው ንገሪኝ፣ ልጅ አለሽ? ያውም ሴት ልጅ አለሽ? በገዳዮች መሃል በደፋሪ መሃል ሂጂ ታያታለሽ። ይብላኝ ላለቀሰ ይብላኝ ለተሞኝ እኔ የቴን ልጅ ወደ ትምህርት ቤት አልሰድም አለኝ። ያስፈራል አይደለ? ሆድሽ ተሸበረ። ይሄንን ስሰማ እኔም ልክ እንዳንቺ ደንግጬ ነበር። እናቱን አሳለ እህቱን አሳለ ሴቱን መፈጠር ተቆጥሮ እንደ በደል ስለምን ትደበር ስለምን ትገደል? አትሄድም፣ በጭራሽ አትሄድም። ደፋሪ መሃል ጠብቃታለሁ እኔ እሷ ወንድም በጭራሽ አትሄድም። Compasito exacto, wine hono bakale. ስናስፈራ ወንድነቴን እየጠላሁት እየመጣው ነው። ይቅርታ አድርጉልኝና በጣም እየጠላሁት እየመጣው ነው። በእኛ ምክንያት ትምህርት እንኳን መማር እስኪያቅታቸው ድረስ እየተሸማቀቁ ቤተሰብ መልእክት መላክ። እኛ እኮ በፊት ህፃናትን ሰብስበን ማለት ነው የትነት ድረስ መልእክት ልከናቸው ይመጡ ነበር። አሁን ላይ አይደለም መልእክት ለመላክ ቀርቶ ለጨዋታ እንኳን ደጃፍ ለመውጣት እንዴት እንደሚሳቀቁ፣ ትምህርት ለመማር እንዴት እንደሚሳቀቁ አናሳፍርም ወይ? አሁን ከእንስሳት እያነስን እኮ ነው። በምስሉ ላይ የምትመለከቱት ወጣት ባጋራው ምስል ላይ እንዲህ ይለናል። ከስራ ወደ ቤት መኪናዬን እያሽከረከርኩ እየተመለስኩ ከፊት ለፊቴ ዋሌት ወድቆ ተመለከትኩኝ። ታዲያ ወረድኩኝና አንስቼ ዋሌቱን ስመለከተው ዶላሮችን አገኘው። ዶላሮቹ ቢመነዘሩ ከ80,000 ብር በላይ ይሆናሉ። በወስደው በርካታ ጎደሎዬን ይሸፍንልኛል። ነገር ግን እኔ የሰውን ገንዘብ እንደ ዕዳ ነው የማየው። ሰው ሲገደል የሰው ደም ወደ ፈጣሪ እንደሚጮኸው እንደዛ የዚህ ሰው ላብም ወደ ፈጣሪ ይጮሃል ብዬ አምናለሁ። ገንዘቡን አገኘው ብዬ በወስደው ከዚህ በላይ እጥፍ የሆነ ንብረቴን ላጣ እችላለሁ፣ አሊያም ደግሞ ህይወቴንም እስከ ማጣት ልደርስ እችላለሁ። የሰው ገንዘብ፣ የሰው ላብ፣ የሰው ጊዜ፣ ጉልበት ኃይል የፈሰሰበት ነው በማለት በአድራሻው መሰረት ሰውየውን አፈላልጎ ገንዘቡን እንደመለሰለት ገልጿል። ምን አለ እንዳንተ አይነት እንደው በበዛልን ግሲ ስንቱ አለ አይደል? እንደ ስንቱን ላብ ለመብላት አግኝቶ እኮ አይደለም ገና ሊያገኛለውን ለመብላት መከራውን የሚበላ ስንቱን የሚገል ከመንገድ የሚያሰናክል እርስ በርሴ መተታችንን ተመታተን እየተሰነካከለ የምንቀመጥ ስንቶቻችንን። ልጆቻችሁን እንደዚህ እያስተማራችሁ አሳድጓል። በሐቅ ነገ ከነጎዲያ ያንተኑ እዚሁ ደፍተው የሚበሉት። የአንዳንድ ሴቶች ግትርነት እስከምን ደረጃ እንደሆነ ተመልከቱልኝ። ጉዳዩ ምን መሰላችሁ? ባልን ሚስት ትነሳና ዛሬ ሚካኤል ነውና ቤተክርስቲያን ሄደን ጸሎት አድርገን እንምጣ ትላለች። ባል አረ ዛሬ ሚካኤል አይደለም 12 አይደለም 11 ነው ይላታል። እኔ ነኝ ያልኩት እኔ ነኝ 12 ነው ብላ ይዛው ትሄዳለች ማለት ነው። እዛ በኋላ ላይ ምን እንደተፈጠረ ተመልከቱልኝ። ሰው ትመስላለች እቺ ዛሬ ሚካኤል ነው ብላ ይዛ የመጣው 11 ምንም የለም።
ሰው መሳይ ቆይ ትጨርስበት ነገር በጣም ደንገር ማለት ነው ተጃ ለናት አረጋች ከተጋደምክበት ይዛ መጣች እንዴ ወደ እኮ ነው እንዴ ወደ መልካም ቦታ ነው እኮ ይዛ ሄደች እንቃምን ጠጣ ወይን ጨፍር እኮ አላለችም ምን ሆነ አልቆይ ጭራሽ ሰው መሳይ አላላጥም እንዴ አረቢያን ጸሎቷን እንኳን ትንሽ አሳርጋት እነሳ የግትርነት ባህሪው ትንሽ ከበድ ይላል በርግጥ ይሄ ነው ብያለሁ ይሄ ነው የሚባል ነገር አለ አንዳንድ ጊዜ መስማት ጥሩ ነው ግን እሷ መልካም ቦታ ነው ይዛ ሄደችው እንዴ ይሄ አባት ልጅ ደፈረ 7 ዓመት ልጅ ተደፈረች በጉጂ ከተማ በወለጋ በመናምን የሚባል በየክፍለ ሀገሩ የምንሰማው ነገር ዘንድሮ በጣም የሚከብድ ነገር መሆን ያለበት እኛም ልጅ አሳድገናል እውነት ነው አይፍረድ ነው ይሄ አየሩ ተቀየረ ይባል አባት ልጅን ከብዳል አባት ልጅን ሲደፍር ይሰቀል ትምህርት ይሆናል ትክክል የዛን ቀን በትኩሱ ተይዞ አደባባይ ይሰቀል ከዛም በኋላ ማንንም የሰው ህፃናት ምንም ማታ ከዚህ በፊትም ትዝ ይለኛል የዛሬ ስንት ዓመት ከደፈራት በኋላ አሸዋ አፏ ውስጥ ተጥቆ መጥፎ አገዳደል ህፃናትን እየደፈሩ እየገደሉ ያሉት ምንድነው በሴት ልጅ ላይ እንዲህ አይነት ታሪክ የመጣው እንዴ ፍትህ ለሴት ልጆች ፍትህ እየተባለ ነው ፍትህ ይሰቃሉ በተለይ ባዳ ነው አባት ልጅን የገዛ አባት እየሰከሩ እየጠጡ የመጠጥ ቤት እየቆዩ እየመጡ እናትና ልጅን መለይቶ ቤቷ ውስጥ የሚዳስሰው ሴቷም ዶንቆሮ መሆን የለባትም ነቃ ማለት አለባት በቃ ወንድ ሰይጣን ነው መጠጥቶ የመጣ ሰው ስካራም ማንንም ይደፍራል ነቃ ማለት አለባት ልጅ ለአቅመ አዳም ሲደርስ እንኳን ወንድሟንና ልጇን በእኛ ሸሪዓ ለዩ ነው የሚለው ይለያል ሰይጣን ነው ይሄ ነገር ወንድ ልጅሽንና ሴት ልጅሽን አላይተህ ሳስተኝ ነው የሚባለው አሁን ባህል አርጋችሁት ሴት ልጅ አባቷ ደፈራት የሚባል ነገር ባህል ሆነ ጭራሽ ባህል እንዴ ታሪካችን ሊቀየር ነው ታሪካችን ሊያስጠላ ነው ሴትነት አስጠላልኛ ሴት መሆን ጠላን ሴት ልጅ ሰፈር ጥሎ መሄድም አስጠላል እባካችሁ ወንዶች አባቶች በተለይ የወለዱ አባቶች ባዳ ነው እሺ ይፈረድና ይታሰርሹ አባቶች ይሰቀሉ እኔም እንደማስበው አባቶች ልጁን የደፈረ አባት ይሰቀል ይሙት ለምን ይበላል እስር ቤት ገብቶ ለምን ይበላል ለምን ይጠጣል ስለዚህ መቀለብ ነው እንዴ ባካችሁ ለሚመለከተው አካል አድርሱልኝ አባት ይሰቀል በባለፈው እንግዲህ በኢንስታግራም ላይ 3 ህንዳውያን አንድ ሴት ልጅን በግልጽ ደፍረው ቪዲዮ ይለቃሉ ምንድነው እንደተደረገ ታውቃለህ ግሲ በአደባባይ በጨርቅ ተጠቅልለው ሙሉ ተገነዙ በሙት ሳይሞቱ በቁመት ይያሉ ተጠቀለሉና አንቋቸውን የገደሏቸው በቁመት ማለት ነው ለምን አባት ብቻ ባዳ ነው አይባልም ሁሉም ነው በቃ መቀጣጫ ከሆነ መቀጣጫ ነው እንዴ በዚህ አይነት እኮ ሴቶቻችንን እኮ እያጣልን መጣኮ ነው ምን ነው ሴት መሆኔን በጠላው ያሉ እናታችን ሴት ልጅ ባልኖረኝ በዚህ ያክል መሳቀቅ አለብን ሶማሊያ ላይም አንዱን እንደዚህ ፍላት አድርጎታል እኮ ለሁለት ሆነው ደፍረው ጠቅላይ ሚኒስተሩ ናቸው ምናምን ወጣው ከነ ጂንሳቸው ነው አንድ ላይ ከነ ቦርዱ የታባቱ ከተሳሳተን ይቅርታ እቺ መጨረሻ ነች የምሬን ማለት ነው እቺ ስንት ሺህ ላይ ካገኘች ሚስት ታገባለህ አባቷን እቺ ሚስት ታገባለህ እንደዚህ ላይክ በልና ላይኩ እንትን ካለ ሚስት ታገባለህ ላይኩ ስንት ቁጥሩ ነው የምሬን ነው ማርያምን ፖስተዋለሁ 30 ሺህ ይሳቂሙት ይበቃሻል እኔ ፖስተዋለሁ 30 ሺህ ላይክ ካገኘ ሚስት ታገባለህ አገባለሁ ማርያም ኧረ በለ በቃ እሺ ይኸው 30 ሺህ ከተገባችሁት አባቴ ሚስት ያገባል ማርያም ታላመነች እኔ ያመንኩ አይደለም በቃ ማርያም ይሳቂሙት አረገኝ አንዴ ብቻ ማለት ማርያም ይሳቂ ምን ሊሆን ነው ቪዲዮውን እንዳየነው
አባቷ ያለ እናት ነው እያሳደጋት ያለውና አባቴ እንድታገባ ፈልጋለሁ ብለ ብጨቀጨቀውም አላገባ ሲላት ነው እንግዲህ በእንደዚህ በላይክ የመጣችው። ጋሼ እንግዲህ ያግቡ ልጆቴ እዚህ ያክል ፑሽ ካደረገች ምን ይደረጋል? እናት ፈልጋለች ማለት ነው። አዎ እና ያግቡ። ቤተሰብ ሊቸገር ይችላል፣ ጓደኛ ሊቸገር ይችላል እና መጥቶ ብድር ሊጠይቅህ ይችላል። ሜክ ሹር ብድር ሳይሆን ስጦታ ብለህ ስጠው። እሱንም ማታጣው የገንዘብን ቫልዩ ሌተሩን ታገኘዋለህ። ገንዘቡ ባይመለስልህም የሚል እንትን አለው እና በብዙ ፕራክቲስ አይቼዋለሁ። ብድር አይመለስም በብዛት አብዛኛውን ጊዜ አይመለስም። ያ ሰው ደግሞ በሰዓቱ በቃሉ ባለመገኘቱ ስለ ደስ ስለማይለው ቅያሜ ውስጥ ይገባል። ያንን ሰው ማግኘት አይፈልግም። ያ ሰው ባለበት ቦታ በደረሰበት ቦታ ሁሉ መድረስ አይፈልግም። ኢቭን ለቅሶም ሰርግም ቢኖር ይቀራል። ምክንያቱም ያ ሰው ይመጣል ያበደረው ሰው ይዛል ያገኘው ነው። ስለዚህ ወዳጅነትም ወንድምነትም ማጣት አለ። ከገንዘቡ ከጥቅሙ ጉዳቱ ያመዝናል ማለት ነው። ሌጋሊ ከባንክ ሄዶ ይበደር፣ ካልሆነ ግን በመርዳት ከሆነ ያለሽን ያቀመሽን ያህል መስጠት ነው። በዛ ነው ማለት ነው። ብድር ማንም እንዳይጠይቀኝ ግረም እንግዲህ እዚሁ ላይ አስመርበታል። እኛ ብለን ነው ገንዘብ የሰጠነው አልተመለሰልንም። ስጦታ ብለህ ስጠው ሰጠን። እንግዲህ እኛ ኩላሊታችን የቀረው ጋሼ እኛ ብለን የሰጠነው ግን ብሩን እስካሁን ድረስ አልተመለሰም። ስም አልጠቀስንም። እግዚአብሔር ያክብርህ። ምን ነው ስጦታ ብለህ ስጠው ጋሼ ነው ያሉት እኮ ተቀበልካ አንተ ምክር ነው። አይ ብለን የሰጠነው ነው እኮ እግዚአብሔር ይስጥህ አልኩ። እኔ ደግሞ ይስጠኝ እንዴ የሱም የሚሰጠኝን ይሰጠኛል። ገንዘቤን ይሰጠኝ እንጂ አንተ ስጦታ ብለህ ስጠው። አሁን ብለህ ልትናገር ነበር እዚህ ላይ ስጦታ ብላችሁ ስጡ ልተርና አለለ አይደለም። የማይሆን መልእክትማ ለህብረተሰቡ አላሰራጭም። ይሄ መርዝነት ነው። ጋሼ መርዝነት አይደለም። አይ ስትሰጡ ሲጀምር ስትሰጡ ብድር ብላችሁ ሰውየውን እንዳታጡ ብድር እንዳትሰጡ በጭራሽ ነው ያሉት። እግዚአብሔር ይስጥህ። እኔ ደግሞ ብድር ብዬ ነው የሰጠሁት እና ብድሬን መልስ እንዴ ቁርአንን መጽሐፍ ቅዱስን ማስያ አይደል ያስምየው የወሰድከው? እንዴት ነው ነገሩ? ይላል አታስጨንቁ ይላል ቃሉ። አዎ እኔ አላስጨንቅም። አስጨንቀኸኛል። እኔ ዝምታዬን ያስጨነቀ እኔ ተጨነቅኩ። ሀቄን ያስጨነቀ አየህ ይቆጠቆጥ ጀመር። ገንዘብ የምትሰጠኝ ከሆነ ስጠኝ እንዴ ለአንተ ማልሰጥ ከሆነስ ጠብቄ ይወስዳሉ። እንዴ ለምን እንዴ በገዛ ቤቴ እንዴ ምን አይነት ቪዲዮ ነው ደግሞ ይዘብኝ የመጣው? አገተኝ አነከኝ እኮ ታዲያ ለምን ከቤተሰቤ ብር አትጠይቅም እንዴ? የቀረሱ ነው። አዎ እንደዚህ አይነት ነገር ይዘህ የመጣው የተለሳለስክ ገንዘቡን መላስ ልትጀምር ነው። ማጣት እንዳስተማረኝ በህይወት ያስተማረኝ የለም። ባለ ሰዓት ብዙ ሰው ይቀርባል። አንተ ራስ ወደህ አይደለም የምትለየው። ልክ ማጣት ስትጀምር በሁለት እጁ ሰላም የሚልህ መንገድ ሲቀይር ታየዋለህ እና ይጨንቃል። አልጠየቅከውም ምንም ነገር ግን ይጠይቀኛል በሚል ነው። ሰርግ አይደውልልህም፣ ሰርግ አይጠራህም። ስትጠይቅ ጓደኞቹ በሙሉ ተጠርተዋል እና ለምን አልተጠራሁም ትላለህ። በቃ ግራ ይገባሃል። አብረሃቸው አብልተህ አብረሃቸው ጠጥተህ አንተም ጋብዘህ ምናምን ያሳለፍከው ሰው ሳይኖር ሲቀር ቀስ ብሎ ከጎን ሲሄድ ገሸሽ ይላል። የብዙ ሰው ድክመት አየሁበት። እንደሱ ያስተማረኝ ጊዜ የለም በህይወት። ማጣት እንዳስተማረኝ በህይወት ያስተማረኝ የለም። አግኝተህ ማጣት ትልቅ ትምህርት ነው። ድጋሚ ወድቅ አሁንም አይገርመኝም። በቃ ላለመውደቅ እድል ሰፊ ነው። ብዙ ነገር ስለተማርክ ወድቆ የተነሳ ሰው ነው ብዙ ላለመውደቅ የሚያስቸግረው። ፈጣሪ አምላክ አግኝቶ ከማጣት ይሰውረን። ብዙዎቻችን የምንገማመተው ልክ አግኝተን ስናጣ ነው። ግሲ እጃችን ባዶ ሲሆን ጓዳችን ሲጎል ወዳጅና ጠላትን ትለየዋለህ። ምንድነው የሚባለው? ምንም ከሌለ በቤተሰብ ስብሰባ ላይ ለስላሳ በጥርስ የምትከፍቱ አንተ ነው ይባላል። እሱንም ከጠሩህ ነው። አዎ ስትገኝ አይደል እንዴ? ሰርግ ደግሰው ራሱ አይጠሩህም። የእግዚአብሔር ሰላምታ እንኳን እንዴት አደራችሁ ስትል ኧረ ራበኝ የምትል ነው የሚመስላቸው። አንዳንድ ቤተሰብ ደግሞ አላችሁ ጮቅ ሲኖር እንዳርገው በዳሶ ባና ትተከላላችሁ። ሮል እየሰሩ ሰላምታቸው መከራ ነው። ናስቲ ፍየል አርጃለሁ ናስቲ ብላ ብለው ይጠሩሃል። ከሌለ እሳ አያስታውሱም እንዴ? መኖርንም ከቤተሰብ እንትን ላይ ነው የምትፋቀው። እንዴ ትንሽ ደከም ካልክማ አንዳንድ ጊዜ ሰላም ስትል እግዚአብሔር ይስጥልህ ልትባል ብለህ ትችላለህ። አልጋ ቁራኛ ብትሆኑም ደገፍ የሚያደርጋችሁ የሰው ልጅ ነው፣ ገንዘብ አይደለም። እንደዚህ ስግብግብ ሆነን እርስ በርስ አንባላ። ያለ ካልሆነ ነገር ከሌለ የለህም፣ እያለ ካልሆነ ከሌለ የለህም።
እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ እዚህ ጋር አማረ ፔንሲዮን አለ ምናምን ብሎ ነው የሚጠይቁት። ወለም ዘለም ይለው ማን አንተ ማን ለበቃ ግባ አይነት ነገር ነው ይሄ እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጅ ነው ምናምን አስበው ይደክማቸዋል ነው በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው ተዘናራ አንዱ ቆጥቴ በቃ እንደዚህ እንደዚህ ነው ማለት ነው። ከዛ አገኘሁት አዛ በቃ በደንብ አርጌ ውሻረኩት በደንብ ነው ያዘዝኩት ታዟል ምናምን ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብሳን ደርሶ እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሪያጅ መሰልኩት እና ጽጌ እንደዚህ ይደረግ ነበር ከዚህ ውሻ ላይ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦሬዲ አልፎታል ያ ታይም ልክ ሳገኘው ልመታው አልቻልኩም። ባገኘው አጋጣሚ ግን ርካሽነቱን ማሳየት ፈለኩት። ታገኛለሽ ከዛ በኋላ በፍጹም አንድ ቀን አግኝተሽ በተለያየ አጋጣሚ አግኝተሽ ታውቂያለሽ ወይ? በስራ የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው። የሆነ ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችን ስወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ ማጃውንሽ ቪዲዮ ላኪልኝ ምክንያቱም ሲኬ ያለ አይደለ እሱም ብራንድ እሰራዋለሁ በየከተማውና ምን አይነት አቋም እንዳለሽ ማወቅ ስለምፈልግ ላኪልኝ። በጣም ቻናው ብራንድ ሲኬ የእሱን ፕሮሞት ምናምን ለመስራት ከንቶች ጋር እየተጻጻፍኩ ነው ምናምን ብሎ አወራኝ። እውነት ለመናገር በወቅቱ ሳክስ አልመሰለኝም፣ ግን ደግሞ የፈለገ ነገር በሆን እንዴት ነው በፓንትና በጥሱ ማጃ እኔ ራቁቴን ማለት ሰውነቴን በመስጠት ማላይ ልጅ እንዴት ነው ወጣ እዚህ ምልክለት ብዬ ከዛ እሺ ምናምን ነገር አልኩት። ከዛ ብቻ እግዚአብሔር ነው የጠበቀኝ በከንድና ልጁን ራሱ አገኘሁት በፈጣሪስ ቪዲዮ ሲቀርጸኝ ደነገጥኩኝና ቪዲዮ ተቀረጽኩለት። ከዛ በአንተ ስልክ እንዳቀርጸኝ በራሴ ስልክ ቀረጸኝ አልኩትና ከዛ አብሮት የነበረው ሰው እናቱ ነኝና እንዲህ አድርጎኛል ድጋሚ ካየሁት ልገለው እችላለሁ እንኳን ቪዲዮ ልልክለት እንኳን ለሱ ማስተዋወቂያ ልሰራለት እንዲህ ለጥፈሽ መሰድቢው አይነት ሰው በጣም ብዙ አሁን የሶሻል ሚዲያ መጠቀም በፈልግ እንደዛ ማድረግ የምፈልገው ሰው አለ በጣም ብዙ። በስራ አጋጣሚ ደግሞ አገኛቸዋለሁ ምናምንና ሁለት ሰው አግኝቼ ራሴን መቆጣጠር አቅቶኛል በጣም እንታይ እግዚአብሔርን አስበው ያለውበት ሲቹዌሽን አለ ምናምን ሰምታይምስ የሆነ ጊዜ ደግሞ ያለውበትን ሲቹዌሽን ነገርኳቸው እንደዚህ አይነት ከቤትም ስለወጣሁኝ ምናምን የሆነ ቢሮ መናገር ስለማልፈልግ ነውና ትልቅ ቢሮ ነው የሆነ ስራዎችን ሰራ ነበር ቲያትሮችን ሬዲዮ ድራማዎችን ምናምን ሰራ ነበርና በቃ ጽዳት እዚህ ቅጣሉ ሬዲዮ ድራማ ስችል ሰራለሁኝ ሬዲዮ ድራማ ወይም ቲያትርም ካለ ሲኖር ከሌለ ግን እስከዛ ጽዳት ምናምን ልስራ ምናምን ብዬ ጠይቄያቸዋለሁና ቢዝ ለማድረግ ሞክረዋለን። እንደዛ ሰምተው አይ ዶንት ኖ እያለቀስኩ ነው ያወራሁት ለጽዳት ፖዚሽን ለጽዳት ኦፍ ኮርስ ጌታን ብረት ይመስላል አይመስልም በጣም የነሱ እንትን ነው እንጂ በጣም ትልቅ ሰው እኮ አሁን ስሙን ብጠራልሽ ታውቂዋለሽ። ስለዚህ አሁን በቃ ይሄ ጀስት እነሱም አይገርማቸው ኖርማል ነው ለነሱም ኖርማል ነው ትላለህ እንዴ? ይረሱሃል። እኔ መሆን ያህል ይረሱኛል። ምክንያቱም ማለት ሴት ነው እንደዛ የሚያደርጉት የተከበሩ ባለትዳሮች ምናምን ናቸው ነገሮች ላይ በጣም ትልቅ ስም ያላቸው ምናምን ናቸው። እና አጋጣሚ ደግሞ በዛ ሰዓት አግኝቻቸው ይሄንን የማግኘት እንትኔ በጣም ከፍተኛ ነበር። ከትልቅ ሰው ጋር የመስራት ከትልቅ ሰው ጋር የመገናኘት ምናምን ኦፖርቹኒቲ በጣም ሰፊ ነበር ግን በእነሱ ሳይቀር እንደመብታቸው ቁጥሩስ እንግዲህ ቲክቶከሯና ዩቲዩበሯ ጽጌ ሮያል ወቸ ጉድ ፖድካስት ላይ ቀርባ ተናገረችው መሰረት አብዛኞች የፊልም ባለሙያዎች እንደዚህ አይነት ምግባር አላቸው ያለች ነውና እስቲ ፊልሙ ላይ የምትሰሩ ሰዎች ካላችሁ በእርግጥ አሁን እየቀነጨረና እየጠፋ ነው ከሆነ ጊዜ በኋላ ትንሽ ከቆየም በኋላ እንደ ዳይኖሰር እንደሚጠፋ እርግጠኛ ነኝ። ዩቲዩብ ላይ ከሚለቀቁ ፊልሞች ቲክቶክ ላይ የሚለቀቁ ፊልሞች የተሻሉ እየመጡ ነውና እውነት ነው እንደዚህ እንደሚባለው በጡት ማሳያና እንዲርቃል ቪዲዮ ላኩ ያላችሁ የስንቱን ህይወት አበላሽታችኋል። ሲቀጥል ደግሞ ይሄን ከኛ ጥያቄ ነው ለምንድን ነው ታዋቂ ሰዎች የተባሉ እንዲ ፊልም ባለሙያዎች የሶሻል ሚዲያ ኢንፍሉዌንሰሮችን በንቀት የሚያዩት? ግስ ይሄ ሀቅ ነው መነጋገር ያስፈልጋል። አብዛኞች የውጪ ባለሙያዎች ኢንስታግራም፣ ፌስቡክ፣ የራሳቸው ዩቲዩብ፣ ቲክቶክ አላቸው። ራሳቸውን ፕሮሞት የሚያደርጉ በእነዚህ ሶሻል ሚዲያዎች ናቸው። ቲክቶክ ፕላትፎርምን ለምንድን ነው የምትንቁት? ለምሳሌ የሀገራችን ጠቅላይ ሚኒስተር ቲክቶክ አካውንት አላቸው። የሌሎችም ሀገራት እንደዚሁ በሪዎች
ቲክቶክ አካውንት አላቸው፣ ፌስቡክ አካውንት አላቸው። እንዲሁ በቃ ተኮፍሰን ዘላለም ዓለማችንን እንዲህ ተዘባነን ልንሞት ነው? ከጊዜው ጋር ሂድ እንዴ ወንድሜ፣ ምን ሆናል እንዴ? ዘመን እንጂ አለበለዚያ ትወድቃለህ። ከጨዋታ ውጪ ነው የምትሆነው። ገበያው ደግሞ ተወዳዳሪ ነው የሚፈልገው። ገንዘብ ግን ካሽ ላይ ነግሮኝ ይችላል። ይሄን ደግሞ የወዳጆች ስፖንሰር እያደረጉኝ እየደገፉኝ ነው። ግን ሐሳብ የታረከው ያ ሁሉ የዩቲዩብ ገንዘብ አለ እንግዲህ እንዳየኝ ልጅነትም አለ ድሮ ከዚህ መለስ ብሎ መውጣት ደስ ይለኝ ነበር። እኔ በመዝናናበት ቦታ ሂሳብ ከዚህ መለስ እኔ የምከፍለው ብዬ ወጣ ነበር። ኦኬ ኮንትሮል አናረገው ነበር። አላስከውም ገንዘቡን በደንብ እውነት አላስከውም። እኔ እኮ ሚኮ ህንጻ የሚል ጠብቅ ነበር ከተማ ውስጥ በእውነት ያን ጊዜ በነበረው እንትን መቼ ግን ቱ ቢሆንስ አሁን በወራቱ ውስጥ ሊኖረኝ ይችላል ብዬ አስባለሁ። እውነት ነው። ለምን መሰለህ ያን ያልኩበት በጣም ብዙ ቤተሰቦች ከዓለም በጣም ብዙ ቤተሰቦች ደወሉልኝ። አብረን እንቆማለን ያሉት በእግር ብቻ አይደለም ትልቅ ነገር ስለሆነ ሐሳቤን የሚወዱ የሚያከብሩኝ አሁን ድጋሚ የተቀበሉኝም አብረው ያሉ ስላሉ እኔ አሁን እዚህ ጋር አንድ ቆንጆ ሐሳብ ነግሬ እስክሪብቶ ብሸጥ ቢሊዮነር መሆን ይችላል። ማነስ ካለ ህዝብ አብሮ እሱ ፈጣን ነበር እኮ ታውቃለህ። ሐሳብ አለህ፣ ጎበዝ ነህ፣ ፈጣን ነበርክ። የተሰጡ አስተያየቶቹን ነው እያነሳሁ ያሉትና ሲዘነዘሩ የነበሩት ይሄን ቃል በቃል ባነበው ይሻላል በለው። ሚኮ ተራ ብሽሽቅ ውስጥ ገባ፣ ከሌላ ሰው የለም አለ። የተሰጠውን ትቶ ያልተሰጠው ላይ ችሎታ የማይጠይቁ ነገሮች ላይ አተኮረ። በሃይማኖት የተነሳ መበሻሸቅ ጀመረ የሚል አስተያየት አለ። እውነት ተቀበለዋለህ? ሁሉ እውነት እቀበላለሁ። አድርጌዋለሁ ሳታስበው አስቤውም ሳላስበውም ያደረኳቸው ነገሮች አሉ። እስቲ አስበህና ያላሰብከው ምን መሰለህ አንዳንዴ እንደነገርኩ ሐሳቤን አልረዳ ስትለኝ የገባውባቸው አንዳንድ ጉዳዮች አሉና አንዳንዴ እንዳጠፋ ላለመጥፋት የምትጨረጨረው ነገር የለም። ሊያጠፋ የሆነ ነገር ሲመጣ ለመቆም ብለህ የምትታገልባቸው መንገድ ውስጥ ተሰልፌያለሁ። ስለዚህ ግን ያ ደግሞ እልዎች ምናምኖች ደግሞ ያው ከፈጣሪ ጋር ይቅር ብዬ ማደስ የምፈልጋቸው መንገዶች አሉ። ሳላስባቸው ደግሞ የተፈጠሩ አሉ። ምንድነው? እነዛ ደግሞ ከኔ እውቅና በሆኑ ውጪዎች ሰዎች በነገሯቸው ሐሳቦች ውስጥ የተፈጠሩብኝ ነገሮች አሉ። እኔ ነኝ ያላልኳቸው መንገዶች እሱ እንደዚህ ነው ተብሎ በተነገሩ ሐሳቦች ተወክዬ ያው እንግዲህ አልተቆረጥኩም እንጂ ምንድነው የሚባለው መዶሻ ቢኖር ተከፍዬ ለሁለት መቀመሰው ነበር። እግዚአብሔር ጠብቆን ነገሮችን በተለያየ መንገድ በደንብ አለ እንጂ ብዙ እንደው ሚዲያ ላይ ታበዛው የማቀረብ ነው ምንድነው በደንብ ባዚ ሰዎች ለቫይራልነት ይጠቀሙታልና አንድ ልጅ አለ ቆይ የምታወራው ወሬ ስለኔ ነው ወይ አልኩት ሚዲያ ላይ እንዴ ማይኮ አሁን እንኳን አንቺ ጮማ ነሽ አንተን ነው ቀን ነው እንጂ መንፈመሰው አለኝ። ሚኪ ማይኮ እንግዲህ ከዚህ ቀደም በዩቲዩብ ቻናል የሚታወቅ ነው። በተለይ በፕራንኩ በጣም እናውቀዋለን። በጣም ብዙዎቻችን አዝናንቶናል። የተከሰቱ ነገሮች ነበሩ እምነት ውስጥ እንዲሁም ፖለቲካ ውስጥ በመግባት ተብሎ ብዙ ነገሮች ተነስተዋል። ድጋሚ ልነሳ ነው እና ድጋሚ ወደ ስራው እገባለሁ እያለ ነው። ጥፋቱን አምኖ ይቅርታ ጠይቋል። ይቅርታ ስለጠየቀ ደግሞ ያው ይቅር እንድንባል ይቅር ማለት አለብን። ይቅር መባባላችን እንዳንዘነጋ። ይህንን አስመልክቶ የሚኪ ማይኮ አባት ከዚህ ቀደም ጎዳና ወድቄ ነበረ ብሎ ለተናገረው ንግግር አባትየው ቪዲዮ ለቋል። እስቲ እንስማው። በዚህ ቪዲዮ ላይ የምትመለከቱት ይህ ትልቅ ሰው የሚኪ ማይኮ አባት ነው። ተክለማርያም ይባላል። በጣም የሚነካ መልእክት ነው ለልጁ ለሚኪ ማይኮ የሚያስተላልፈውና እስቲ ተከታተሉትና ለሚኪ ማይኮ የአባቱን ምክር ቢሰማ ቢያዳምጥ ቢመለስ በጣም በጣም ጠቃሚ ምክር ነው አባትዬ የሰጠው። እስቲ ሙሉን ተከታተሉት። ሚኮ ይቺ ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩት ትላለህ እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንድሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወልን ነበረ፣ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዶ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው?
በረንዳ ወድቄ በረንዳ አድጌያለሁ። የበረንዳ ደግሞ ፍቅር አለኝ ብለህ የምትል ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል ይቅር ይላል ህዝባችንም እኔም እንደዛው ይቅር ለከፈለው ይቅር በለኝ አባቴ በለኝ ወላሂ ፈጣሪም ይቅር ይላል ህዝባችንም ይቅር ይላል ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ ይቅር ይላል ወደ ነበረው አቋም ወደ ነበረው እውቅና ወደ ነበረው ከፍታ ትመለሳለህ ከዛው እንደዛ አለባውስ አይምሮ በሽተኛ ነኝ ይሄ ህክምና ያደረኩ ነው ይሄ ማስተባበያ ሊሆን ይችላል ግን እውነተኛ ይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል እኔ ወድሃለሁ ከጎንም ነኝ ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው አልበለዚያ በምታምነው እምነት ይሆንብህ ይቅር በለው እንግዲህ አባቱ የሚኮ ማይኮ አባት በእንደዚህ መልኩ ሐሳባቸውን አስተላልፈዋል እና አብዛኞቻችን ዝናም ወይ ገንዘብ ሲመጣ ብዙ ጥፋቶችን እንሰራለን ፈጣሪ አምላክ ከዛ ነገር ገሸሽ ያደርገን ልቦና ይስጠን ምናድግበትን ከሰው ጋር ምንጠቀመውን አብልተን የምንበላውን ገንዘብ ይስጠን እውቅና ይስጠን ቪዲዮውን አይታችሁ ጨርሳችኋል አፕሮቫል ሰተናችኋል እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን ፍቅራችሁን ግለጹልን ኮሜንት ሴክሽኑን ክፍት ያደረግነው ለእናንተ ነው ሐሳባችሁን እንድታሸራሽሩበት እንኳን አደረሳችሁ ተባባሉ ቤተሰቦች ሁላችሁም አንድ ላይ ቤተሰብ ነን ሰብስክራይብ ያላደረጋችሁ ቤተሰቦች ላይክ ያላደረጋችሁ የደወል ምልክቱን ያልተጫናችሁ ቤተሰቦች ምን ነው ቀልድ ነው አንተ ያስከው ተጫኑ እወዳችኋለሁ ቻርን ሰንብት ያለው ይጨመርለታል ለሌለው ደግሞ ካለው ላይ የሚቀንስበታል ሚረዳኝ የለም እና ባክ ጭራሽ ጥቅስ ነው እንዴ